አሁን ልሂድ እንዴ? አንቺ ደግሞ አጫዎችን እንጂ ምን አሁን ለቅሶ ደረስኩ ምናምን ልትይ ነው? ይቅርታ ቅምጥል፣ ስራ ትቼ ስለመጣሁ እኮ ነው። ያምርሽን ነው? ምኑ ስራ ጀመርሽ? አዎ ቅምጥል። የት? መቼ ደግሞ ከኛ መደበቅ ጀመርሽ? ለካ አልሰማሽም ቅምጥል። እነ ፍቅር ቤት እኮ በአደይ ቦታ ገባው። ኧረ እባክሽ አደይስ? እሷማ ከሮሜዮ ጋር ለመሆን እየቀጨሽ ነው። ሮሜዮ ብቻ ምን የሚሆን ይኸውልሽ፣ ሮሚ አንቺ ጠንካራውኝ እሺ። ደግሞ ማለት ነው ደግሞ እዚህ ሲደርስ በደንብ አድርገሽ ትጋብዥኛለሽ፣ አለበለዚያ አልፋታሽ። እሺ ቅምጥል፣ ችግር የለውም። ማን ነው አሁን? የኔ ጠረን ጠፍቶሽ ነው? አበበ? ምንድን ነው ይሄ? ጀስት ላይ ቀጣይ ነው። አመሰግናለሁ። ዛሬ በግድ ካንተ ጋር አልተኛል። ሲጀመር አንቺ ጠግበሻል። እኔ ምን አደረኩ? ከዚህ በላይ ምን ታደርጊያለሽ? ከዚህ በኋላ አላገኘህም ላይ አልፈልግም አልሽ። ጭራሽ ብለሽ ደግሞ በየመንገዱ እንድከተልሽ አደረግሽ። አደይ ቆይ ለምንድን ነው ግን እንዳላይሽ የጨከንሽብኝ? አንዳንዴማ ግድ ነው። አደይ። አቤት። ምን ነበር? ይህንን ላልሽ ተብዬ ምንድን ነው የሚያስቅሽ? አይ አንተ እዚህ ቁጭ ብለህ እኮ በሰው አስላክብዬ። ቆይ ማን ይላክልሽ? እየቀለድክ ነው እንዴ? በጣም ነው የማመሰግነው። አደይ ወይ ይህንን አበባ ማን ይላክልሽ? አንተ አይደለም እንዴ? እኔ አይደለሁ። ቆይ ከማን ነው የመጣው? እስኪ አንቺ ከአንቺ ሰው ባርኪ። እናንተን እንደዚህ መገንጠል ነው እንጂ ካለበለዚያ ይሆናል። የታ አባታችሁ? ሀይ ሮም፣ እንዴት ነሽ? አንቺ ወይ ቆይ አውቀሽ ነው? ምን አደረግኩ? ቆይ ለምንድን ነው የምታፍሪው? እንዴት ነው የማላፍረው ሩታ? ስለ እኔ እኮ ቤት ውስጥ ሁሉም ሰው ሰምቷል። ግን በጣም ነው የማመሰግነው። ሮሚዬ በጣም ይቅርታ። እሺ ደግሞ ምን አጠፋሽ? ቆይ ይቅርታው ለምንድን ነው? አንቺን ማገዝ ሲኖርብኝ በጣም ጎድቼሻለሁ። አሹ አንዳንድ ነገሮች ስላንቺ አጫውቶኛል እና በጣም ጎበዝ። ሄሩት ሮማንን ይቅርታ ጠየቀቻት። ይቅርታ ስለምንድን ነው እየጠየቀቻት? ሮማን ድብቅ መሆን ትፈልጋለች። ምክንያቱም የገጠር ልጅ ስለሆነች ታፍራለች። ስለ ሀይዷ መንታት ስታወራ ለምንድን ነው ለሁሉም ነው ሰው ያወራሽው ትላለች። አረ ምንም አላወራሁም እንዴ፣ ምንድን ነው ይሄ እኮ ዝም ብሎ ነው እያለች እንግዲህ ሮማን ተሽኮረመማል። ቅምጥል እጅጉን የአባቷ ሀዘን ጎድቷታል። ቅምጥል ኪንጎ ይሄ ሀዘን ያልፍ ሆኖ ይሄ ችግርና መከራ እወጣዋለሁ ወይ ብላ ትታማክረው ትወጫዋለች። ምንም ማለት አይደለም፣ ሁሉም ነገር ይስተካከላል ይላታል። እናንተ ጋር ባልሄድ እኮ ኑሮ አባቴን እስከ ትንፋሱ ድረስ አየው ነበር ትላለች። ሁሉም ነገር የሆነው እኔ ስለሄድኩኝ ነው። ማን እንደገደለው እንኳን ያላወቁበት ኬዝ ትላለች። ቅምጥል አሁን ምን እንደምታረግና ምን እንደምትሆን እንኳን የምታውቀው ነገር የላትም። ኪንጉ በዚህ ሰዓት ላይ ከጎኗ መቆሙ በጣም ጀግና ያስብለዋል። ባቡሬና ሊሊ እንደ ጉድ እየተንከባከበችው ትገኛለች። ባቡሬ በአሁን ሰዓት ላይ ሊሊ ባትኖረው ምን ይፈጠር ነበረ? ባቡሬ አሁን ላይ ያለችኝ እሷ ብቻ ናት፣ አንቺን ባላገኝ ምን ይውጠኝ ነበር ይላታል።
አዎ ምንም ያረኩልህ ነገር የለኝም፣ ባለች ሰዓት ላይ ግዴታ ከጎንህ መቆም ነበረብኝ ትለዋለች። ሁሉንም ሀዘኑንም ደስታውንም እሷ እንዲያገኝ አደረድተዋለች። ባቡሬ በአሁን ሰዓት ላይ የአባቱን መሞት በእጅግ ቢያሳዝነውም እሷ ስላለች ግን ሁሉም ነገር ደስተኛ አድርጎ ይዞታል ማለት ነው። አንቺ ከጎኔ ካለሽ ምንም ይሁን ምንም እኔ ደስተኛ ሆናለሁ። የቤተሰብን ማጣት ከኔ በላይ የሚያውቀው ሰው የለም ትላለች ሊሊ የአይን አይኑን እያየች የምታወራው ግራ ይገባታል። ባቡሬም አባቱ ትዝ ሲለው አንገቱ ወደ ታች ይደፋና አንቺ እኮ ለእኔ ብዙ ነገር ነሽ፣ ሁሉን ነገር ያገኘሁት በአንቺ ነው ብሎ እሱም እንግዲህ ማባበሉን ይቀጥላል። ሊሊ እናትንም አባቱንም አንድ ላይ እንዲሆን አንድ ላይ እንዲያገኝ የረዳችው ንጹህ ልዕልቷ ጓደኛው ናት። ማዘሯ እንዴት ትሄድ ነው ይችን ሴት ያገኘሃት ብላ ብትጠይቀውም ምራትሽ አረግልሻለሁ ይላልና እየቀለድኩኝ ነው ይላል። አደይና ዳይመንድ እንግዲህ የተፋጠጡበት መንገድ አንቺ ቆይ ለእኛ መቼ ነው የምታስተዋውቂን እንዴ? እሱ ጋር ሸሸት ያለሽ ግን ለእኛ ምንም እየነገርሽን አይደለም። በድለው የት እየተካሄደ ያለውን እንኳን ልናቅ አልቻልንም እኮ። ምንድን ነው አላማሽ? ምንድን ነው ሀሳብሽ? ይላታል። እሷም እንግዲህ ምንም ሀሳብ የለኝም፣ ምንስ ብዬ ልንገርህ፣ ምንስ ብዬ ላስረዳህ ትላለች። እያንዳንዱ ያለውን ነገር ማወቅ እፈልጋለሁ ይላል ዳይመንድ አሁን ሰዓት ላይ ምንም ልነግርህ አልችልም፣ ምክንያቱም ምንም ስለሌለ ትለዋለች። ሄሩት እንግዲህ ቤት እንትና ፍቅር ሞራኗን እንትን ብለዋለች። ለምንድን አንቺ እኮ ሳትፈለጊ ነው የተወለድሽው፣ ስለዚህ እናቴ ስለምታፍርብሽ ነው ወደኛ የላከችሽ እንጂ የእውነት ባታፍርብሽ ማዛው ትይዝሽ ነበር ትላታለች። በዛን ሰዓት ላይ እንግዲህ እንትና ታለቅሳለች። ሄሩት ታች ትመጣና ላሹ እኔ ምንድነው ጥፋቴ? እኔ ምንድነው ላርግ? እኔ ውለዱ ብያቸዋለሁ ወይ? እነሱ ናቸው እንጂ እኔም ላይ ምን ጥፋት አለና ነው እናቴ በእኔ የምታፍረው ትላለች። አሹም ደግሞ የእሷን ወሬ የምትሰሚው አንቺ ምን ሆነሽ ነው ይላል። በአሁን ሰዓት ላይ ሰው ለእሶ ማስተዛዘኑን ትቶ ካርታውን ይጫወታል። እዛ ቁጭ ብሎ ይቺ ደግሞ ማናት ይቺ ማናት አቤት ለእሶ ቤት ብሎ ደግሞ በካርታ ማስተዛዘን ተጀመረ። የሚገርም ጊዜ ላይ ደረስን። እንዴ ሰው ለእሶ ቤት ሄዶ ምንም እንትን በቃ እውነት ይሄ እየተካሄደ ነው። በአንድ ጎን እንኳን ለእሶ እያለቆሱ በአንድ ጎን ማን እንደመጣና ማን እንዳልመጣ ማጣራቱ የዘወትር ስራ ሆኗል። ቅምጥል የባቡሬን እናት አንቺ ነሽ የገደልሽው፣ አንቺ እንዴትስ ዝም መጣሽ? ለምንስ ተገኘሽ? እያለች ባቡሬ እናት ላይ መጮህ ትጀምራለች። ባቡሬ አርፈሽ ተቀመጪ፣ ምንም ነገር እናቴ የምታውቀው ነገር የላትም። እኔና እናትሽና አባቴ የማልነገሩን ነገር አለ። እኔም አሁን ነው የሰማሁት። ዝም ብለሽ የምነግርሽን ታዳምጫለሽ ይላታል። ቅምጥል እንደ ውድ እያጨበዘነች ነው። አንዴ ለምንድን ነው የሄድኩት? እኔ በሄድ እኮ አባቴን አላጣም ነበር። አባዬ ተነሳ፣ አባዬ ለማን ትተኸኝ? አባዬ ለምንድን ነው እንደዚህ እያደረከኝ ያለኸው? ትላለች። እናትም እኮ የለኝም አባቴ፣ እናቴም አንተ ነህ እና ለምንድን ነው እኔን ትተህ የምትሄደው? እያለች ሐዘኗ እጅጉን መራራ ሆኖባታል። ዳይመንድ ኪንጎ በአሁን ሰዓት ላይ ከጎኗ መሆኑ በጣም ጎበዝ አስብሎታል። ባቡሬ ሊሊ ከጎኑ ቁማለች። ከሁለታቸውም ጋር አንድ ላይ ናቸው። ሁለቱም በሚያስፈልግባቸው ሰዓት ላይ ሁለቱም ከጎናቸው መቆማቸው ጀግንነታቸውን ያሳያሉ። የፍቅር ጥግነታቸውን ፍቅር የሚላትን እናት ታሁን ቀጥላ በእናቴ ጉዳይ ብትመጣ አንላቀቅም፣
አው ካትፈለጊ አይደል እንዴት ተወለድሽ ታዲያ ምንድን ነው ብላ መልስ ትሰጣለች። ለእንዴት አክስትሽን እንደዚህ ትያታለች ትላለች ማዘሯ። ፍቅር አንዳንዴ ራሷን ወድዳለሁ እያለች የማታደርገው ነገር የላትም። ዳይመንድ እንግዲህ ዴቭ ሲመጣ በሉ እናንተ ብቻችሁን ሁኑ እኔ ልንካው ብሎ ትቷቸው ይሄዳል። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያረጉ ቤተሰብ ይሆኑ።